የዋሻው ራስህ ነህ። ከአላህ ውጭ የሚያመልኩትን ጨፍጭፉ ግደሉ ይላል እኮ ብለህ ቅድም የገባው ራስህ ነህ። ስለዚህ አሁን ምንድነው ማድረግ ያለብህ? እንደዛ የሚል ማስረጃ አለኝ ወይም ደግሞ አሽቻለሁ ይቅርታ ብለህ ይቅርታን ከጠየቅ በኋላ ወደ ቀጣዩ ጥያቄ ይሄድላል። እሺ ቀጥሎ ገናችን ጥያቄ ኦኬ። እና ሙስሊሞች ለምሳሌ ያለ ኢየሱስ ክርስቶስ እኔ ለምሳሌ አንድ ጥቅስ ልጥቀስና ዮሐንስ ወንጌል 16 ላይ እውነትን መንገድም እኔ ነኝ ከኔ በቀር ወደ አብ የሚመጣ ማንም የለም ይላል። ለምሳሌ ከኢየሱስ በቀር ያው ወደ አብ የሚወስደን ማንም እንደሌለ ያው እናምናለን ክርስቲያኖች። እናንተ ደግሞ ያለ ኢየሱስ ክርስቶስ ምን አይል እርግጠኛ ናችሁ ገነት ለመግባት? በመጀመሪያ በኢየሱስ ክርስቶስ የማያምን ሙስሊም አለ ወገናችን እዚህ ምድር ላይ? በኢየሱስ ክርስቶስ የማያምን ሙስሊም አይባልም። እሺ ሙስሊም ሁሉም ሙስሊም በኢየሱስ ክርስቶስ ያምናል። ባይሆን ኢየሱስ ክርስቶስን ምን ብሎ ነው የሚያምነው ነው ጥያቄው። ምን ብሎ ነው የሚያምነው ሲባል ኢየሱስ ክርስቶስ ሰው ነው፣ ፍጡር ነው፣ ነብይ ነው፣ መልእክተኛ ነው፣ ለእስራኤል ልጆች የተላከ መልእክተኛ ነው ብለን እናምናለን እኛ ሙስሊሞች። በኢየሱስ ክርስቶስ የማያምን ሙስሊም አይባልም። እሺ እናንተ ግን የምታምኑበት ግን ስህተት ነው። ከባይብልም ጋራ ከመቁራንም ጋራ ይጋጫል። እሱን ማየት እንችላለን በቀጣይ። ነገር ግን እኛ እንደምንድን ምንድነው ማስረጃችን ከተባለ አምላካችን አላህ ሱብሃነሁ ወተዓላ ሙስሊሞች ይድናሉ ብላችሁ ብዙ ጊዜ ትጠይቃላችሁ እና ከሙስሊሞች ውስጥ ሲጀመር የዳነ ሰው የለም በዚች ምድር ላይ። ሙስሊሞች ናቸው የዳኑት። አላህ አዘ ወጀል ሱረቱል ሙእሚኑን ላይ ቀድ አፍለሐል ሙእሚኑን ይላል። ምእመናን በእርግጥ ዳኑ፣ ፍላጎታቸውን አገኙ ይላል። ድነዋል ነው ይድናሉ እንኳን አይደለም ምእመናን ዳኑ ነው የሚለው አምላካችን አላህ ሱብሃነሁ ወተዓላ። ታዲያ ከሞት በኋላ ህይወት ባለው እኛ ጀነትን እንገባለን ከተባለ አምላካችን አላህ ሱብሃነሁ ወተዓላ ተናግሯል። ለምሳሌ በሱረቱል አንከቡት ምዕራፍ 29 ከቁጥር 64 ላይ ወማ هذه الحياة الدنيا إلا لهو ولعب وإن الدار الآخرة لهي الحيوان ይላል አምላካችን አላህ ሱብሃነሁ ወተዓላ። ይቺ የቅርቢቱ ህይወት መተለያና ጨዋታ እንጂ ሌላ አይደለችም። የመጨረሻው ሀገር ግን ይሷ የዘላለም ህይወት ሀገር ናት እያለ ይናገራል። ግልጽ ነው። የዘላለም ህይወት የሚወርሰው ማን ነው? ሙስሊም ነው። ከሙስሊሙ ሰዎች ሲጀመር ጀነት የሚገባ የለም። አላህ አዘ ወጀል ሱረቱል ቃፍ ላይ ምዕራፍ 50 ቁጥር 34 ላይ ድኹሉሃ ቢሰላም ይላል። በሰላም ግቧት ይላል። ዛሊኩም የውሙል ኹሉድ ዛሊከ የውሙል ኹሉድ ይሄ የመዘውተሪያው ቀን ነው እያለ ይናገራል አምላካችን አላህ። በሰላም ግቧት የሚባሉት እነማን ናቸው? ሙስሊሞች ናቸው። አላህ ሱብሃነሁ ወተዓላ በምዕራፍ ሱረቱል በቀራ ምዕራፍ 2 ቁጥር 82 ላይ ወለዚነ አመኑ እነዚያ ያመኑ ወአሚሉ ሷሊሃት መልካምን የሰሩ ኡላኢከ አስሐቡል ጀና እነዛ የጀነት ጓዶች ናቸው እያለ ይናገራል። ሁም ፊሃ ኻሊዱን እነሱ በውስጧ ዘውታሪዎች ናቸው። ገጽ ነው። አንድ ሰው ጀነት ለመግባት ምንድነው የሚያስፈልገው? ማመን። ካመነ ምንድነው መልካም ስራ ይሰራል። ከዛ በኋላ ጀነት ይገባል ማለት ነው። ምንም ጥርጥር የለውም ጀነት እንደምንገባው። የአላህ መልእክተኛ አለይሂ ሰላቱ ሰላም ምን አሉ? የጀነት ሰዎች ይቃሉ አህሉል ጀና የጀነት ሰዎች ምን ይባላሉ? ሁሉዱን ላሞት ያኒ ዘላለም ግቡ ጀነትን ግቡ ሞት የለም ከሁን በኋላ ይባላሉ። ወለ አህሊናር ለእሳት ሰዎችም ደግሞ የአህሉናር የአህለናር እናንተ የእሳት ሰዎች ሁሉዱን ላሞት ከሁን በኋላ ሞት የለምና ዘላለም ግቡ ይባላሉ፣ ገሃነም ይገባሉ ብለ አላህ መልእክተኛ ለእሳት ሳይም ይናገራሉ። ስለዚህ ዘላለም ህይወት የሚባለው ነገር ከሙስሊም ውጪ ማንም አይገባውም። የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው ላይ ምንድነው ከሙስሊም ሰው ውጪ ጀነት የሚገባ ማንም የለም ይላሉ። ሙስሊም ብቻ ነው ጀነት የሚገባው። ገጽ ነው። ከሙስሊም ነፍስ ውጪ ጀነት የሚገባ የለም። ስለዚህ ጀነት እንገባለን፣ የዘላለም ህይወት አለን። እዚህ ምድር ላይ ያለም እንደዳንን አምላካችን አላህ አዘ ወጀል ነግሮና ሱረቱል ሙእሚኑን ቁጥር 1 ላይ ቅድም እንደጠቀስኩልህ ማለት ነው። ሰው እንደዛ ነው። ታዲያ ጥያቄ ልጠይቅ። ኦኬ ቆይ ልጨርስ። ቆይ ተረጋጋይ። ሲካርሽን ከዛ ተከተለ ኢየሱስ ክርስቶስ ታምናላችሁ አይደል? ሰው ነብይ መልእክተኛ ነው ብለን ለእስራኤል ልጆች የተላከ መልእክተኛ እንደሆነ ይናገራል አምላካችን አላህ ሱብሃነሁ ወተዓላ። ምንድነው የሚለን? ወደ እስራኤል ልጆችም መልእክተኛ ያደርገዋል ይላልም። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ ነው የሚለው። ስለዚህ የተላከ መልእክተኛ ነው። የእስራኤል ልጆች ሰው ነው፣ መልእክተኛ ነው። ምን ብሎ ነው? ጌታዬ ጌታቸው ነው፣ ስለዚህ ተገዙት። ይህ ቀጥተኛው መንገድ ነው ብሎ ነው ያስተማሩ። ስለዚህ ቀጥተኛው መንገድ ማግኘት ከፈለገ ትክክለኛውን የኢየሱስ መንገድ መከተል የፈለገ ሙስሊም ነው መሆን ያለበት። ለዛ ነው ኢየሱስ ሲያስተምር ለሐዋርያቶቹ ምን ይላቸዋል? አላህ አዘ ወጀል
በእኔና በመልእክተኛ የመኑ ብሎ ባዘዛቸው ጊዜ ሐዋርያቶችን አመንን እኛ ሙስሊሞች መሆናችንን መስክራሉ ይላል። ስለዚህ ሙስሊሞች ነበሩ። የአላህ መልእክተኛ ሰለላሁ በሐዲታቸው ላይ ምን ይላሉ? እንትኖች አንቢያዎች ወይም ደግሞ ነቢያቶች ሙስሊም ወንድማማቾች ናቸው፣ ዲናቸው ደግሞ አንድ ነው ይላሉ። ግልጽ ነው። ኢሳ አለይሂ ሰላም ነብይ ነው። እኔ የአላህ መልእክተኛ ነብይም አድርጎኛል ስላለ ነብይ ነው። ስለዚህ ሙስሊም ነበረ፣ ሙስሊም ናቸው። ሙስሊሞች ደግሞ ጀነት ይገባሉ ማለት ነው። ስለዚህ ኢሳ አለይሂ ሰላምን እንከተለዋለን፣ ምንድነው እንቀበለዋለን። ነብይ ነው፣ የአላህ መልእክተኛ። በሱ የማያምን ሙስሊም ደግሞ ሙስሊም ተብሎ ሲጀመር አይጠራም ማለት ነው። ወላኪን ይሄ አሁን እናንተ የምታምኑበትን እምነት ግን አናምንም። ያንን ሲጀመር እንኳን እኛ ሙስሊሞች ባይብል ራሱ አይቀበላቸውም። እሱም ማየት እንችላለን በማስረጃ። ጥምቀት አለ ሙስሊሞች ዘንድ። ምሳሌ አሁን ማርቆስ ወንጌል 16 ላይ ያመነ የተጠመቀ ይድናል ይላል። ለምሳሌ እናንተ ያመነ የተጠመቀ ይድናል፣ ያመኑትም እነዚህ ምልክቶች ያሉ እባቦችን ይጨብጣሉ ምናምን የሚለው ይሄ በኋላ የተጨመረ ጭማሪ ነው። በነገራችን ላይ ጥንታዊ ቅጆች ላይ የለም። ይሄ ቫቲካንስ ምናምን እስከንድሪያ የሚለው ጥንታዊ የኢየሱስ አስተምሮ ናቸው መጀመሪያ ተብለው የሚታመኑት መጽሐፍቶች ላይ የለም። ከጊዜ በኋላ የተጨመረ ጭማሪ ነው የመጀመሪያ። ሁለተኛ ደግሞ ጥምቀት የሚባለው ኢየሱስ አያውቀውም ሲጀምር፣ አንተን አላለም፣ አላስተማሪም። ይሄ እንትን ያመነ የተጠመቀ ይድናል፣ ያላመነ እነዚህ እንትን ይፈረድበታል ምናምን እያለ ያስተማሩት ትምህርት ጭማሪ ነው፣ የተጨመረ ጭማሪ ነው። ሲቀጥል ደግሞ እኛ ሙስሊሞች ምንድን ነው ይሄ በውሃ መነከር የሚባለውን ነገር ነው አንጠመቅም እኛ ሙስሊሞች። ወላኪን ይሄ የተፈጥሮ ጥምቀት እምነትን መያዝ ከሆነ ግን የተፈጥሮ ጥምቀት ተብሎ ይጠራል። ፊጥረትላ ቆይ አንድ ጊዜ የተፈጥሮ መንክር ያዙ ይላል። ከመንከርም ከአላህ ይበልጥ ማለት ነው። ለከችላነ ሱረቱል በቀራ ይነገራል። ልጨርስ ቆይ አንድ ጊዜ ስለኛ ስለሆነ የጠየቀው ማለት ነው። ስለ ጥምቀት እየጠየቅ ስለሆነ ሱረቱል በቀራ ላይ አምላካችን አላህ ሱብሓነሁ ወተዓላ የተፈጥሮ መንክር ያዙ እያለ ይናገራል። ገጽና የተፈጥሮ መንክር ምንድነው ሲባል የተፈጥሮ እምነት ማለት ነው። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ይሄንን ተናግሯል። ሱረቱል ሩም ላይ ደግሞ ይሄ የተፈጥሮ መንክር ምንድነው ሲባል የሰው ልጅ የተፈጠረበትን ሃይማኖት ያዟት እያለ ይናገራል። የሰው ልጅ ሲፈጠር ሙስሊም ሆኖ ነው የሚፈጠረው። የአላህ መልእክተኛ ሰላም በሐዲሳቸው እንደተናገሩት አላህ አዘ ወጀል እንደተናገረው የተፈጥሮ መንክር ተብሎ የሚገለጸው ምንድነው? ኢስላም ነው ማለት ነው። ግልጽ ነው። ከዛ ውጭ ግን ይሄ በውሃ ተነክሮ እምነትን መቀየር የሚባል ነገር እስልምና ላይ የለም። የተፈጥሮ መንክር ላይ የተፈጥሮ መንክር ወይም ደግሞ የተፈጥሮ ጥምቀት የሚባለው ነገር ወይም ደግሞ ይሄ እምነትን መያዝ የሚባለው ነገር ግን በተፈጥሮ አምላካችን አላህ አዘ ወጀል በዛ ላይ ነው የፈጠረን። የሰው ልጅ በአጠቃላይ እንደዛ ነው የተፈጠረው ሲጀመር። ግልጽ ነው። ከጊዜ በኋላ ነው የአላህ መልእክተኛ እንደተናገሩት አይሁዳዊ ወይም ክርስቲያን ወይም መጁሳ ወይም ሌላ ሃይማኖት ተከታይ ያደርጉታል እንጂ ብለው በሰሂህ ቡኻሪ ላይ ይናገራሉ። ስለዚህ ከጊዜ በኋላ ነው ሰው የሚቀየረው። ይሄ ነው ወገናችን። ኦኬ አሁን ለምሳሌ ቅድም እያወራች ከሙስሊም ውጪ ማንም ገነት አይገባም ብለሻል። እንዴት እንደዚህ ልትይ ይቻላል? የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው ምን ይላሉ መሰለህ? ማስረጃ ላቅርብልህና ከዛ ወደ ቀጣይ እንሄዳለን። የአላህ መልእክተኛ ምን አሉ? መማተ ወሁወ يعلم انه لا اله الا الله دخل الجنه ይላሉ። አንድ ሰው ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለውን ነገር አውቆ አምኖበት ከሞተ ምን ይሆናል? ጀነት ገባ። ይገባን እንኳን አይደለም ጀነት ገባ። ግልጽ ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። እንደገና ደግሞ ምን ያለው አንድ ሐዲሳቸው ላይ ደግሞ ምን አሉ? አንድ ሰው ከአላህ ምንድነው ኩሉ ኡመት يدخلون الجنه ሁሉም የኔ ኡመቶች ጀነትን ይገባሉ ኢላ ማን አባሉ እምቢ ያለ ሲቀር ወመን ያባ ረሱላህ አንተ ያላህ መልእክተኛ ማን ነው እምቢ የሚለው ጀነት ግባ ተብሎ ማን ነው እምቢ የሚለው ሲባሉ ምን አቃኒ እኔ ልሽ ያለኝና የታዘዘ ማን ነው እምቢ ያለው እሱ ነው። ማን ነው እሺ ያለኝ እሱ ነው ደخل الجنه የተባለ እሱ ነው። እንደዚሁም ደግሞ ወመን አሳኒ እኔ እምቢ ያለኝ ደግሞ ፈቀድ አባ እሱ ነው እምቢ ያለው ብሎ ያላህ መልእክተኛ ሰላም ተናግሯል። ስለዚህ ጀነት የሙስሊም ነፍስ ብቻ ናት የምትገባው ማለት ነው። ሲቀጥል አንተ ቅድም ያነሳው ነገር ኢየሱስ ክርስቶስ በልብህ ብታምን ብላ እኛ በኢየሱስ ክርስቶስ ነው ብለን እናምናለን። ግልጽ ነው። ኢየሱስ ክርስቶስ መሲህ ነው ብለን እናምናለን። መሲህ ማለት መሳሃ የተቀባ ማለት ነው። ግልጽ ነው። ወይም ደግሞ መሳሃ ማለት እንትኖችን ሲዳብስ ወይም ድዋያቶችን ሲዳብስ የሚፈወሱለት ማለት ነው። ግልጽ ነው። ያንን ነገር ማን ነው የሰጠው ሲባል አምላካችን አላህ አዘ ወጀል ነው መሲህ ያደረገው። ባይብል ላይም ስትመለከት ክርስቶስ ያደረገው ማን ነው? አምላኩ ነው። እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ስለዚህ ክርስቶስ ያደረገው እግዚአብሔር ነው። ጌታ ያደረገው እግዚአብሔር ነው። ኢየሱስ ክርስቶስ ጌታ ከመደረጉ በፊትና ክርስቶስ ከመደረጉ በፊት ጌትነትም ሆነ ክርስቶስነት የለውም። ግልጽ ነው።
ይሄንን ማን የሚናገር የሐዋርያት ሥራ ላይ በግልጽ ተቀምጧል ማለት ነው። ስለዚህ በቁርአንም ላይ ስትመጣ መሲህ ነው ወይም ደግሞ ይሄ መሲህ ተብሎ ተጠርቷል። መሲህ ሲባል ግን ምንድነው ድውያንን ሲፈውስ ስለነበረ በአምላኩ ፍቃድ እኔ ጌታ ይዘን በተአምር ወደ እናንተ መጣው ስላለ ተአምር ስለተሰጠ በዛ ነገር ስለተሰጠው ያን ነገር ያደርገ ነበር። ያን ነገር ግን የሱን አምላክነት ለመግለጽ ሳይሆን የአንዱንና ብቸኛውን አምላክ የአላህን አምላክነት ገልጾ ለእስራኤላውያን ያስረዳ ዘንድ ነው ያንን ተአምር የተሰጠው። ልክ እነ ሙሴ እነ ሌሎችም እነ አብርሃም የተሰጣቸው ተአምር እንዳለ ሁሉ ለኢሳ አለይሂ ሰላም ተአምር ተሰጥቷል ነው። እና ይሄ ነው። ቀጥል። ኦኬ። ስለዚህ ኢየሱስ ክርስቶስ ጌታ እንደሆነ ባለቤት ልታምን ብትመሰክር ትድናለህ ካለ ታዲያ እናንተ አሁን ኢየሱስ ክርስቶስ ጌታ ነው ብላችሁ ታምናላችሁ? በእርግጥ ደግሞ ለምሳሌ ወንድሙን የማይወድ ነፍሰ ገዳይ ነው ይላል። አሁን እናንተ መጽሐፍ ውስጥ እንትን ባለፈው አይቼ ክርስቲያኖችን ግደሉ ላይ አሳዳቸው ግብር ባይዛቸው ከመከፈሉ ድረስ ላይ ግደላቸው ነው ነገሩ። ግን የኛ መጽሐፍ ምን ይላል? ወንድሙን የማይወድ ነፍሰ ገዳይ ነው ይላል። እናንተ መጽሐፍ ደግሞ ክርስቲያንን ስም ጠርቶ ክርስቲያንን ግደሉ አጥፏቸው ግብራቸውን ባይዛቸው ከመከፈሉ ድረስ አሳድዷቸው ይላል። ለምን እንደዚህ ይላል? እሺ በመጀመሪያ ደረጃ እኛ ኢየሱስ ክርስቶስን ጌታ ብለን አንቀበልም። ጌታ ብላችሁ በባይብል ላይ ግን ጌታ የተባሉ ብዙ አካላቶች አሉ። ለምሳሌ አብርሃም ጌታ ተብሏል። እነ ዮሴፍ በፈርዖን ላይ ጌታ አድርጎታል እግዚአብሔር። ልክ ኢየሱስ ክርስቶስም ጌታ የተባለው መምህር፣ አለቃ፣ የሚያስተምር እንደማለት ነው እንጂ የመለኮትነት ጌትነት ስላለው አይደለም። ጌታ ያደረገው ማን ነው ሲባል አንዱ አምላክ ነው። የሐዋርያት ሥራ ላይ እንደገለጸው እግዚአብሔር ክርስቶስም አደረገው። ስለዚህ የተደረገን ነገር እናንተ እያመለካችሁ ትገኛላችሁ። ከጊዜ በኋላ የመጣን ነገር ማለት ነው። ሲቀጥል ደግሞ ምንድነው እናንተ ወንድሙን የሚወድ ብሏል ምናምን ብለህ ተናገርክና ቅድም ሰላም ብላችሁን ነው የገባችሁ ክርስቲያን ወገኖች። እና እንኳን አይደለም እናቀርቶ መውደድ ተውና ሰላም በክርስቶስ ትምህርት የማይኖር አምላክ የለውም። ምንድነው አብና ወልድ የለቱን ካለ በኋላ ያንን ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት አለ። ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይመነዳል ነው ወይም በክፉ ስራው ይከፈለዋል ነገር ይነገራል። ቆይ አንድ ጊዜ ቆይ እኮ አንድ ጊዜ አንድ ሰው በአብና ወልድን ካልተቀበለ ነው እንጂ ለምሳሌ ሙስሊሞች ስማቸውን አይጠራም። ለምሳሌ እኮ እኛ ሙስሊሞች እና በእናንተ እየተጣውት አምላክ ያለን እንዴ ስማቸውን ጣጣ አይደለም የኛ መጽሐፍ የሚናገረው ነው እንጂ አሁን የእናንተ መጽሐፍ ክርስቲያኖችን ብለው እኮ ስማችን ጠርቶ ነው። ተረጋጋ። እኛ በእናንተ እይታ እኛ ጣዖት አምላኪ ነን አይደለንም? ፒስ ጣዖት አምላኪ ነን አይደለንም? አምላኪዎች ያው ሊኖሩ ይችላሉ፣ ግን የእናንተ መጽሐፍ ክርስቲያን ብለው እኛ በእናንተ እይታ እሱ መልስ። እኛ በእናንተ እይታ ጣዖት አምላኪ ነን ወይስ አይደለንም? እናንተ በእናንተ እይታ ጣዖት ታመልካላችሁ አይደለም? የእናንተን ጌታ ታመልካላችሁ በአንተም ሳይሆን በእናንተ እይታ ነው። በክርስትናው እይታ እኛ ጣዖት አምላኪ ነን አይደለንም? አሁን አንተ በምታይበት እይታ ማለት ነው። እኛ ጣዖት አምላኪ አይደለን እንደ ሁላ የምትሉን ነው። አንዱን አምላክ ነው ማለት ነው የምንገዛው። እኔ እንደዚህ አይደለም። ለምሳሌ ሙስሊሞች አንተ ትላለህ አትልም አይደለም እኮ አሁን ስለዚህ እኛ የምናመልከው አንዱንና ብቸኛውን አምላክ ነው ማለት ነው አይደለ? የአብርሃም የይስሐቅን አምላክ ነው የምናመልከው እኛ አይደለ? ለምሳሌ እናንተ አላህ ማለት ያው አይ ቲንክ ባኛው እግዚአብሔር ማለት ግን ያ መጽሐፍ ደግሞ የኛ መጽሐፍ የምናገረው ስለዚህ እኛ የምናመልከው እናንተ እንደዛ ብላችሁ ነው ማለት የኛ የአብርሃም የይስሐቅን አምላክ እንደምናመልክ ታውቃላችሁ ማለት ነው። ታምናላችሁ። ማንም ነው የሚለው ይሄ ጣዖት አምላኪ ምናምን የሚባል ነገር እዛ ላይ የለም። ጀስት ግን አሁን የጠየቅኩ ምንድነው አንተ እያልከ ምንድነው ሙስሊሞች በቃ አንዱን አምላክ ነው የሚያመልኩት እያልክ እንደምታምን እየጠየቅኩ ነው እንጂ እዛ ላይ ጣዖት አምላኪ ምናምን የሚል ነገር የለም። ማንም ነው የሚለው። እኛ ደግሞ ማንም ውስጥ እንገባለን ከክርስቲያኖች ውስጥ ማለት ነው። ከክርስቲያን ውጭ ወይም ደግሞ ይሄ ምንድነው አብና ወልድ ብሎ ከሚያምን ሰው ውጭ በአጠቃላይ ማንም ወደ እናንተ ቢመጣ ብሎ ነው የተናገረው። ይህንን ትምህርት ባያመጣ በቤታቸው አትቀበል፣ ሰላም አትበሉታል። እንኳን አይደለም ተው ወንድሙን ይውደዳል። ሰላም ማለት ሰላም ያለው ሰው ደግሞ ኃጢአተኛ እንደሚሆን ነው የተናገረው ማለት ነው። ስለዚህ ይሄ ሙስሊሞች ብሎ ይጠራል። ሙስሊሞች ባይ ማንም ውስጥ እኛ አንገባም። አብና ወልድ ብለን እኛ እንቀበላለን። እናንተ ደግሞ ምን ይላል? ክርስቲያኖች ብሎ ላረክት ይጠራል። ግን የኛ አብና ወልድ ብለን እኛ እንቀበላለን። አብና ወልድ ብለን እኛ እንቀበላለን። ፒስ እንቀበላለን
አንቀበልም። እኛ ማንቀበል ከሆነ ደግሞ ማንም ውስጥ ነው የምንገባው። ማን ይሄንን ትምህርት የማያመጣ ከሆነ መረጋጋት ይሄንን ትምህርት የማያመጣ ከሆነ በቤታቸው አጠቀ ይሄን እኮ መልስልሃለሁ። አይሁዶች ክርስቲያኖች ምንድነው የሚለውን ነገር እኮ መልስልሃለሁ። ገና እኮ አልመጣሁኝም። ግን አንተ የራስን ቅዱስ አድርገህ ሌሎችን እርኩስ አድርገህ ስለሳልክ ይሄን አሁን የኛ ምን አይነት ነው የሚለው ነገር መልስልሃለሁ። ነገር ግን አንተ መጀመሪያ ያስከውን ነገር ማጥራት አለብህ። ገብቶሃል? እንኳን አይደለም ተው ግደሉ የሚል ሁላ እኮ አለ ብልኪዳሌ እግዚአብሔር አንድ ሰው ከእግዚአብሔር ውጭ የሚያመልክ ከሆነ ወንድ ወይም ሴት ከእግዚአብሔር ውጭ የሚፈልግ ከሆነ ጨረቃ አምላክ ይሁን ማንም ይሁን ቀጥታ ይገደላል፣ ይረጋገጣል። መጀመሪያ ማምለኩና ለማምለኩ እምቢ ካለ ይገደላል። ይሄንን በማስረጃ ላሳይ ይችላል። እንኳን አይደለም ልታቅፈው አይደለም ሰላም ልትለው አይደለም ግደለው ብሎ ነው የሚያዘው ባይብልህ ማለት ነው። ገብቷል? ስለዚህ ይሄ ያለው ባይብል ላይ ነው። ታዲያ ወደኛ ስንመጣ ቁርአን ላይ አምላካችን አላህ ሱብሃነሁ ወተዓላ እና አይሁዶች እና ክርስቲያኖች ቆይ መረጋጋት ልመልስልህ። አሎ እናንተ ጣዖት ነው እንደሚታመልኩት ለምሳሌ አሁን ላይ እስቲ እናንተ ጣዖት እኛ ጣዖት አንመልክም። በእናንተ እይታ እኛ መጽሐፍ ግን ሙስሊሞች ብሎ ይጠራል። ለምሳሌ አንዴ ቆይ ልመልስልህ። አሁን ልመልስልህ። ስለዚህ ሙስሊሞች ብሎ አሁን ልመልስልህ ነው። ቆይ ልመልስልህ ነው። ቆይ አሁን ወደ እናንተን ጨረስን። አሁን ምንድነው እናንተ የአብና ወልድን ብሎ የማያመልክ በአጠቃላይ ማንም ብሎ ነው የተናገረው። ሙስሊሞች ምናምን ማለት አይጠበቅበትም። እዚህ ላይ እያንዳንዱ መዘርዘር አለበት የሚባል ጣዖት አምላኪ ምናምንም አይልም። ማንም ነው የሚለው። ማንም ውስጥ ደግሞ እኛ ማን ይገባል? እኛ እንገባለን። ለምን ከተባለ እዛ ላይ ያስቀምጣቸው መስፈርቶች ምንድናቸው? አብና ወልድ የሌሉት አንድ፣ እንደዚሁም ደግሞ በተጨማሪ ማን የሌለው በኢየሱስ ክርስቶስ ትምህርት የማይኖር ብሎ ነው ያስቀምጠው። በኢየሱስ ክርስቶስ ትምህርት ደግሞ እኛ አንኖርም። አሁን እናንተ ባይብል ብላችሁ በያዛችሁት አስተምሮ እኛ እናምንም። እኛ ኢየሱስ ክርስቶስ ለአምላኩ በሰጠው በወንጌል ነው፣ በትክክለኛ ወንጌል ነው እንጂ እነዚህ እነ ማርቆስ እና እነ ሉቃስ በጻፉት እኛ በፍጹም አናምንም። ስለዚህ አሁን አንተ ምንድነው የምታደርገው? ማንም ቢሆን ሙስሊሞችም አይሁዶችም የትኛዎችም አካላቶች በኢየሱስ ክርስቶስ የማያምን አብና ወልድን የማያምን ከሆነ ሰላም እንዳትለው፣ በቤትህ እንዳታስገባው። ካስገባውና ሰላም ካልከው ደግሞ በክፉ ስራው ተከፋይ እንደምትሆን እግዚአብሔር ማነው የመጽሐፍ ባይብልህ ያስቀምጣል። ይሱን አልፎ ደግሞ ግደለው ሁላ አስቀምጧል። የእስራኤልን አምላክ የማይፈልግ ያ ወንድ ወይም ያችን ሴት ግደል ብሎ አስቀምጧል። ይህንን ጨረስን። አሁን ወደ ቁርአን ስትመጣ ቁርአን ላይ ግብር የማይሰጥ ለእናንተ መጽሐፍ ክርስቲያኖችን ብሎ ስለሚሉ ቆይ ልመልስልህ ነው። አላሁ አክበር። ቆይ አንድ ጊዜ አንዴ ልመልስልህ። በመጀመሪያ ደረጃ ቀጥታ ሙስሊሞችና አይሁዶችና ክርስቲያኖችን ግደሉ የሚል ቁርአን ላይ አንድ ቦታ አታገኙም። አይሁዶችና ክርስቲያኖችን ግደሉ ያለምንም ሰበብ ማለት ነው። ግደሉ የሚል ካለ አንድ ማስረጃ ታመጣለህ። እንደዛ የሚባል ነገር የለም። እንደውም በተቃራኒ ምንድን ነው የሚለው? የሰው እስኪ ቆይ አንድ ጊዜ እባክህን አሳድዷቸው ማለት ነው። እያዳመጥክ እንጂ እንዴት ታወራ? ጠይቀህ ሚዩት አድርግና እሷ ስጨርስ ታወራለህ። እኛም እኮ እየተማርን ነው እና ትምህርቱን ባታስተባብለው ትጨርስና ትከተላለህ። አዎ ጎበዝ። እስኪ ሚዩት አድርግና እንደ ልመልስልህና ከዛ በኋላ አንተ ደግሞ ማስረጃውን ታመጣለህ። አሁን አንተ ያመጣህ የቁርአን አንቀጽ ማለት ነው። በመጀመሪያ ደረጃ ሙስሊም ወይም ደግሞ በእስልምና የሚተዳደርበት ሀገርን አስመልክቶ የመጣ ወይም የወረደ የቁርአን አንቀጽ ነው። የትኛውም ቦታ ላይ ይሄ የቁርአን አንቀጽ አይሰራም። ለምሳሌ ኢትዮጵያ ሄደህ አሁን ለምሳሌ በግብር የማይሰጥ ምናምን ብለህ ይህንን ህግ አተገብረውም። ነገር ግን ግብር የሚሰጠው የትኛው ሀገር ላይ ነው ከተባለ አሁን ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩ ሰዓት ሳውዲ በማነው ይቺ እንትና ማነው የሚባለው መካ መዲና ምናምን እንደዚህ በእስልምና ሀገር ተተዳደር ነበረ። በዛን ሰዓት የነበሩ አይሁዶች እና ክርስቲያኖች ምን ያደርጉ ነበር ሲባል ግብር እየሰጡ እዛ ይኖሩ ነበር። ገጽ ነው። ግብር ካልሰጡና እምቢ ካሉሳ ከተባለ እነዚህ አካላቶች ይገደላሉ። ለምን ከተባለ ለምንድን ነው እንደዛ የተባለው ሲባል የሀገሩ ህግ ስለሆነ ነው። ለምሳሌ አንድ ሰው ኢትዮጵያን ቢክድ ይገደላል። ኢትዮጵያን ቢክድ ለምንድን ከተባለ የሀገሩ ህግ ስለሆነ እነዚያም አካላቶች ግብር ስጡ ይባላሉ። ግብር ካልሰጡ ሙስሊም ሆኖ ራሱ ማለት ነው። ዑመር ብን ኸጣብ ምንድን ነው የሚሉት? አንድ ሰው ሙስሊም ሆኖ እንትን የማይሰጥ ዘካ የማይሰጥ ከሆነ በነገራችን ላይ በክርስቲያኖች እና በአይሁዶች ላይ እንትን ምንድነው ይሄ ግብር ግዴታ እንደሆነ ሁሉ በሙስሊሞች ላይ ደግሞ ምን አለ? ዘካ የሚባል ግዴታ አለባቸው። ያንን ግዴታ አንፈጽምም ካሉ እምቢ ካሉ ግድያ በሙስሊሞች ላይ ይፈጸምባቸዋል ማለት ነው። ምክንያቱም የሀገሩ ህግ ስለሆነ እንጂ ክርስቲያን ስለሆነ ሙስሊም ስለሆነ ማነው ክርስቲያን ስለሆነ ወይም አይሁድ ስለሆነ ግደሉት የሚል
አንድም ቦታ የለም። ዘካ የማይሰጥ ሙስሊም እንደሚገደለው ሁሉ እንደዚሁም በተጨማሪ ደግሞ በተቃራኒው ደግሞ ግብር የማይሰጥ አይሁዶችና ክርስቲያኖችም ሙስሊሞች በሚተዳደሩበት በህግ በሙስሊሞች ህግጋት በቁርአን ህግጋት በሚተዳደሩበት ሀገር ላይ ይህ ህግ ተፈጻሚ ይሆናል። ይሄ ደግሞ ምንም ችግር የለውም። ይሄን ነገር ደግሞ አይ ችግር አለው የምትል ከሆነ ባይብል ላይ ሄደን እናስቀምጥልሃለን ማለት ነው። ባይብል ላይ ሄደን ግብር የማይሰጡ አካላቶች እንዴት ተደርገው ይጨፈጨፉ እንደነበር ተው፣ ከሀገራቸው ተው፣ ከሰው አገር ሂደው እንዴት አድርገው ይጨፈጨፉ እንደነበረ በማስረጃ እንሰጣለን። ግብር መስጠት የሀገሩን ህግ የማያከብር ከሆነ አንድ ሰው ያንን ነገር እንዴት እንደሚደረግ እናያለን ማለት ነው። ገብቷል? እና ይሄ ነው። አሁን ቀጥል። ፒስ ማለት ፒስ ነው ምናምን ስም ስለዚህ ስለ እንትን ክርስቲያኖችን ብሎ ያው ስም ስለጠራ ነው ያን እንትን ያልኩሽ። ለምሳሌ ኦኬ ያ ጥያቄ ይቅርና አሁን ድጋሚ ልጠይቅሽ። ለምሳሌ ሙሴ 10 ትእዛዛትን ሰጥቷል። ያው እግዚአብሔር በእናንተ ዘንድ ለምሳሌ ለሙስሊም ትእዛዝ አለ ወይስ ለምሳሌ ለሙሴ እግዚአብሔር ለሙሴ 10 ትእዛዛትን ሰጥቷል። ለምሳሌ እናንተ የምትከተሉት ያ የሙስሊም ትእዛዛት ቁርአን ላይ አለ። 10 ትእዛዛት አለ ቁርአን ላይ። አትግደል፣ አታመንዝር፣ በሐሰት አትመስክር ምናምን የሚለው በአጠቃላይ አለ። ኦኬ አሁን ለምሳሌ አታመንዝር የሚለው አሁን በእናንተ መጽሐፍ ውስጥ ኦኬ እሱ ይቅርና ያው የሙሴም ትእዛዝ ነው የሙሴም ህግ ነው። ያው ትእዛዙ አንድ ነው። የሙሴ ሳይሆን የአንዱ አምላክ ህግ ነው። የአንዱ አምላክ ህግ ምንድነው? ኦኬ ለሙሴ የተሰጠው ትእዛዝ ነው። ለምሳሌ የእናንተም አዎ የሙሴ የተሰጠው ትእዛዝ እኮ አንዱ አምላክ የሰጠው ትእዛዝ በቁርአን ላይ አለ ነው የምልህ። አዎ ለኛም ያንን ህግ እንጠቀምበታለን። አሁን አትግደል፣ አታመንዝር፣ በሐሰት አትመስክር፣ እናትና አባትህን አክብር፣ እንደዚህ እያንዳንዱ ነገር ቁርአን ላይ አለ። በማስረጃ ልሰጥህ ይችላል። 10ቱም ትእዛዛት አለ። ኦኬ ለምሳሌ አንድ ሰው እንትን ከትዳር በፊት ዝሙት ቢያደርግ እንትን ነው ቅጣቱ ምን ይሆናል? ለምሳሌ ባላ ዘንድ ይገረፋል። ከትዳር በፊት ዝሙት ካደረገ ይገረፋል ማለት ባለ ትዳር ሳይሆን ማለት ነው። 100 ግርፋት ይገረፋል። እንትን ላይ ነው ወይስ እንትን ጋናት ውስጥ ነው የሚገረፈው? ቁርአን ላይ አምላካችን አላህ ሱብሃነሁ ወተዓላ አንድ ሰው ካመነዘረ ከእንትን በፊት ከወይም ደግሞ ከትዳር በፊት ሆኖ ወይም ደላጤ ሆኖ ከእንትን ካለ ከመነዘረ ምን ይሆናል? ምንድነው? ይገረፋል። 100 ግርፋት ይገረፋል። ነገር ግን ባለትዳር ሆኖ ካመነዘረ ግን ያን ሰውዬ ግድያ ነው፣ ቀጥታ ይገደላል። ይሄ በሐዲስ ላይ ያለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል። እንደዚሁም ደግሞ ቁርአን ላይ ደግሞ አንድ ሰው ካመነዘረ ከትዳር በፊት እስከሆነ ድረስ ያን ሰውዬ ይደበደባል፣ 100 ግርፋት ማለት ነው። እንዴት ከዛ ቆሻሻ ነገሩ እንዲቆጠብ እንድታቀብና እንዲማር ስለሚፈልግ ለሌሎችም ማስተማሪያ እንዲሆን ይቀጣል ማለት ነው። እንደዛ ነው። ኦኬ በጣም አሪፍ ነው። አሁን እንትን ባለፈው የተነሳው ጥያቄ ነበር ግን እሱን አልጠይቅም። ሌላ ሰው ጀምር። በቃ ቴንክ ዩ። ያው ስለማንስሽ ይቀጥል ጥያቄ። በክርስትና የሌላ እምነት ተከታዮችን እንዲገደሉ ሌላ ቦታ ሄደው ይገላሉ፣ እንዲገደሉ ያዛል ቃል በቃል ያልሽበትን እስቲ የመጽሐፍ ቅዱስ እንትን አውጪ። ጥሩ በጣም ጥሩ። እሺ ልንገርህ፣ ከእግዚአብሔር ውጭ የሚያመልኩ አካላቶች ይገደላሉ። ላሳይህ፣ እሱን ላሳይህ። ከእግዚአብሔር ውጭ የሚያመልኩ አካላቶች አይደለም። ቅድም ከእግዚአብሔር ሳይሆን ከክርስትና፣ አሁን እኛ እግዚአብሔርን ምናምን ሳይሆን ከክርስትና ውጭ እያልሽ ነበር እያወራሽ ያለሽ እና ከክርስትና ውጭ እኮ እግዚአብሔር የአንተ አምላክ አይደለም እንዴ? እግዚአብሔር እኔ ጥያቄ ምንድን ነው? እግዚአብሔር የአንተ አምላክ አይደለም እንዴ? እግዚአብሔር የአንተ አምላክ አይደለም? አብዛኛውን አዳምጪኛ። የብሉይ ኪዳን ህግን የብሉይ ኪዳን የነበረውን አብዛኛው የብሉይ ኪዳንን አንቀጾች እያወጣሽ ነበር ስትገልጪ ያለሽ። አብዛኛው የሙሴን ህግ ነበር አብዛኛው ጊዜ እዚህ ጋር የተናገርሻለሽ። የብሉይ ኪዳን ህግ ማለት የክርስቶስ ህግ አይደለም እንዴ? የብሉይ ኪዳን ህግ አዳምጪ። የብሉይ ኪዳን ህግ የክርስቶስ ህግ ነው አይደለም?
የፈጣሪ ህግ ነው። እውነት ነው። የአምላክ ህግ እኮ የክርስቶስ ህግ ነው አይደለም? ክርስቶስ የፈጣሪ አይደለም? ክርስቶስ ነገርኩሽ እኮ የፈጣሪ ነው እኮ የክርስቶስ ቆይ ነገርኩሽ እኮ ብለህ አትቀይረው ፕሊስ እባክህን። የክርስቶስ ህግ ነው የብሉይ ኪዳን ህግ የክርስቶስ ህግ ነው። አዎ አይበል ችግር የለውም እኮ አብሽር። እናቴ ይኸውልሽ ፖለቲካ ትስሪና ማለት ነው። እኔ ምንም ፖለቲካ አልሰራሁም እኮ ጥያቄ እኮ ነው። የብሉይ ኪዳን ህግ የክርስቶስ ህግ ነው ወይ? ጥያቄ ነው። አዎ ክርስቶስን አምላክ ብለን ክርስቶስን እንደምናምነው ላይ የአምላክ ህግ ነበር ካልኩሽ ኦልሬዲ የአምላክ ህግ ነው። እስቲ አዎ ካልኩሽ ስለዚህ የክርስቶስ ህግ ነው የብሉይ ኪዳን ህግ የክርስቶስ ህግ ነው። አመሰግናለሁ። ስለዚህ ከክርስቶስ ህግ ነው ማመጣለህ። ቆይ አንድ ጊዜ ተረጋጋ። ከክርስቶስ ህግ ነው ማመጣለህ ግደሉ የሚለው ነው። ከእግዚአብሔር ውጭ የማያመልክን አካላቶች ወንድም ሆነ ሴት ግደሉ ይላል። እስቲ አሁን እኔ ዳዋ ያደረኩልህ ነው። ቆይ አንድ ጊዜ በቃ ዳዋ ያደረኩልህ ነው። እኔ ራሱ አሁን ላይ ተፈጻሚ አይደለም። ከብሉይ ኪዳን አሁን ላይ ተፈጻሚ ይሁን አይሁን አይደለም። አሁን ተፈጻሚ ይሁን አይሁን ሳይሆን ግን እግዚአብሔር ይህንን ነገር ምንድና ብሏል? አዟል። መቼ ይፈጸማል አይደለም ጥያቄው። ነገር ግን ይሄ ትእዛዝ በእግዚአብሔር ህግ ውስጥ አለ ወይስ የለም ነው። የእግዚአብሔር ህግ ውስጥ ይሄ ትእዛዝ አለ። ስለዚህ ካለ ምንድነው አሁን ይፈጸማል ወይስ ነገ ይፈጸማል በዛው ላይ ይፈጸማል የሚለው ነገር እነዚህ ጎች መጀመሪያ ይሄ ትእዛዝ የአምላክ ትእዛዝ ነው ተብሎ ከወጣ በኋላ ስህተት የለበትም ነው የኛ ፖይንት እኮ ይሄ ነው። የአምላክ ህግ ነው ተብሎ በአንድ ማህበረሰብ ላይ ከወጣ ስህተት የለበትም። ስህተት ነው ብላችሁ ከኛ ያለውን ተችታችሁ ከናንተ ያለውን አብራችሁ ላተተችሁ በፍጹም አትችሉም። ለምን ከተባለ ለመጀመሪያም ህግ ተብሎ ለአንድ ማህበረሰብ እስከወጣ ድረስ ይሄ ትእዛዝ ትክክል የሆነና የአምላክ ህግ ነበረ። ገብቷል? ስለዚህ ይሄ ህግ ትክክል ከሆነ ለምንድን ነው ማለት ነው የምትቃረነው? ይኸውልሽ ይሄ ለሙሴ የወረደለት ህግ ነበረ። በሙሴ ዘመን ላይ ኦፍኮርስ ተፈጻሚ ነበር። ነገር ግን አሁን ባለንበት ይሄ ህግ ተፈጻሚ አይደለም። ገባሽ አይደል? ስለዚህ እኛው ስለአሁን ነው የምናወራው። ስለዚህ አሁን የሚመለከተው ህግ ተፈጻሚ አዳምጪኝ አንዴ። አሁን ባለንበት ግን ተፈጻሚ የሚሆነውን ህግ ከእናንተ እምነት ጠይቅሻለሁ እና ሐዲስ ከያሻውጪ ሱናን አናሐሲ ላይ ታውጭልኛለሽ። ቆይ ሱናን አናሐሲ የሚባል ነገር የለም። ቆይ ተረጋጋ እንጂ ተረጋጋ። ቆይ አንድ ሰው እኛ ከአላህ ሱብሃነሁ ወተዓላ ውጭ የሚያመልኩትን ግደሉ የሚል እስልምና ላይ የለም። በነገራችን ላይ ከእስልምና ውጭ የሚያመልኩትን ግደሉ የሚል የለም። ቆይ አንድ ጊዜ ተረጋጋ። የለም ላሳይ። ቆይ መጀመሪያ ቆይ አውጪ ማስረጃ ወይንም እኔ ላወጣልሽ። ቆይ ታወጣልኛለህ። አይ በቃ አውጪ አንዱ። ኧረ ቆይ ተረጋጋ። ሌላ እምነት በእርጋታ አውራ። ስነ ስርዓት አውራ። ቀንድ ጊዜ በመጀመሪያ ደረጃ አሁን ባይብል ላይ ስለሆነ የተነሳ ነው። አንተ ባይብልን የሆነ ቅዱስ አድርገህ ከዛ በኋላ ወደኛ ስለሆነ የመጣው ማለት ነው። መጀመሪያ ባይብልን አይተን ነው ከዛ በኋላ ወደ ሐዲስም ወደ ቁርአንም የምንሄደው። ግልጽ ነው። አሁን አንተ ለሰራው ነገር ነው ለሰራው ስህተት እንደዛ የሚባል ነገር የለም። እንደዛ ነገር የሚል ነገር አለ የምትል ከሆነ ነው በኋላ ላይ ማስረጃውን ታመጣለህ ስጠይቅ። አሁን ግን ምንድነው ባይብል ላይ ከእግዚአብሔር ውጭ አንድ ሰው ካመለከ ቀጥታ እንደሚገደል ማስረጃ ልስጣችሁ። ኦሪት ዘዳግም ምዕራፍ 17 ከቁጥር 3 ጀምራችሁ ወይም ደግሞ ከቁጥር 2 ጀምራችሁ አምላክህ እግዚአብሔር ከሰጠ ከሀገርህ ልጆች በማንኛይቱም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ በአምላክህ በእግዚአብሔር ፊት ክፉን እየሰራ ቢገኝ ሄዶም ሌሎች አማልክትን ያመለከ እኔ ላላዘዝኳቸው ለፀሐይ፣ ለጨረቃ፣ ለሰማይ ሰራዊትም ሁሉ የሰገደ ቢገኝ ምን ያደረገ ሄዶች ሌሎች አማልክትን ያመለከ እኔ ያላዘዝኳቸውን ፀሐይና ጨረቃን ለሰማይ ሰራዊትን ሁሉ የሰገደ ቢገኝ ቢያወሩልህም ብትሰማም ያን ፈጽመህ መርምር። እነሆ እውነት ነው ቢገኝ በእስራኤል መካከል እንዲህ ያለ እርኩሰት እንደተሰራ እርግጥ ሆኖ ቢገኝ ይህን ክፉ ነገር የሰሩትን ያን ወንድ ያችን ሴት ወደ በር ታመጣቸዋለህ፣ እስኪሞቱም ድረስ በድንጋይ ትወግራቸዋለህ። ስለዚህ አንድ ሰው ከእግዚአብሔር ውጭ ካመለከ ቀጥታ ምን ይደረጋል? በድንጋይ ተወግሮ ተቀጥቅጦ ይገደላል። ከእግዚአብሔር ውጭ ካመለከ
ግልጽ ነው። ይሄው እኔ ማስረጃ ሰጠውክ። ይህንን ያዘዘው ማን ነው? ክርስቶስ ነው ያዘዘው። ይህንን ክርስቶስ ነው ያዘዘው። ኢየሱስ ክርስቶስ አዛኝ ብላችሁ እናንተ አሁን ላይ ሩሩ አዛኝ ብላችሁ የምታስቡት አካል እሱ ነው ያዘዘው። እሱ ነው ሲተገብረው የነበረው። ምክንያቱም የብሉይ ኪዳን እንትና ማን ነው ሙሴን የላከው እሱ ነው ብለህ ስለምታምን ማለት ነው። ስለዚህ አሁን ቀጥታ ምንድን ነው የምናደርገው? ቀጥታ ወደ ቁርአን ትሄድና ከአምላክ ወይም ከአላህ ሱብሓነሁ ወተዓላ ውጭ የሚያመልኩትን ግደሉ የሚል ያለምንም ነገር ሳላላመለኩ ብቻ ግደሉ የሚል ካለ ማስረጃ አምጣ። ቴንክ ዩ። እሺ ይሰማል? ክፈት ማስረጃ አተልቂው አስዬ ኖ ክፈችልኝ አንቺ። አይ እኔ መስፈታ አናሰ ክፈትና እያነበብ ልክ እኔ እንዳነበብኩልክ ክፈትና አስረዳ፣ ወይም ደግሞ አንብበው ችግር የለውም። ቪዲዮ ለአንብብልሽ ነው። ሱናን አናሳ ላይ ነው የሚለው ሀዲስ ላይ ነው። ሳሂህ የሆነ ሀዲስ መስለኛው እና 4059 ላይ ነው እና 4058 ላይ ነው። 4059 ላይ ቀጥታ ኢብኑ አባስ ሰይድ እንደዘገቡት ነው የሚለው ዘ ሜሴንጀር ኦፍ አላህ ፕሮፌት ሙሐመድ said whoever changes his religion kill him ይላል። ይሄ በአማርኛ ስትተረጎም ይሄን አልጠየቅኩም። ልጨርስ። አንቺ እኮ አይደለም የጠየቅሽ ጥያቄ እኮ የምጠይቅሽ እኮ እኔ ነኝ። እኔ እኮ ነው የምጠይቅሽ። ማስረጃ ጠይቂ። ማስረጃ የጠየቅኩህ እኔ ነኝ። እኔ አሁን ከሃይማኖት የወጣ ሰው ምን ይሁን ሁክሙ ምንድን ነው ብዬ አልጠየቅኩም። ነገር ከአላህ ሱብሓነሁ ወተዓላ ውጭ የሚያመልክ ሰው እየጠየቅኩሽ እኮ ነው። ግደሉ ይላል እስልምና ብለህ ለተናገርከው ማስረጃ አምጣልኝ። ከሃይማኖት የወጣ ሰው ምን ይሁን እኮ ያመጣሁልሽ እኮ ነው። ይሄ ማለት ከሃይማኖት ውጭ ወጣ አይደለም ጥያቄ። ያ እንደዛ ሳልጠይቅ አትመልስልኝ። እሺ ከሃይማኖት ለምሳሌ ፕሊስ እንድልስ ጀምበር ወደ ስንመጣለን እዚህ ጋር ወደ አማርኛ ሲመለከት ይኸውልሽ ሃይማኖቱን የረገደ ችግር የለም። ወደ ሃይማኖቱን ኦልሬዲ የሌላ እምነት ተከታይ ሆነ ማለት ነው አይደል? ኖ መልሽ። ቆይ ወደዚህ ትመጣለህ። ስለዚህ ይመልሽ። ቆይ ወደዚህ ትመጣለህ። አሁን የመጀመሪያ የጠየቅኩት ጥያቄ ምንድነው? ከእስልምና አሁን ለምሳሌ ከአላህን የማያመልክ ልክ ለምሳሌ ባይብል ላይ እግዚአብሔርን የማያመልክ ቀጥታ ግደል እንዳለ ሁሉ እስልምና ላይ ግባና ሐዲስ ላይ ከፈለክ ቁርአን ላይ የትኛውም ቦታ ላይ ሄድና ከእስልምና ውጭ የሚያመልኩትን አካላቶች ግደሉ ይላል ብለህ ለተናገርከው ማስረጃ አምጣ። ከዛ በኋላ ከሃይማኖት የወጣ ምንድነው የሚለውን ደግሞ እናያለን አብረን። አሁን የጠየቅኩት ጥያቄ ግን ከእስልምና ውጭ የሚያመልክ አካል ካለ ይገደላል ወይም ከአላህ ሱብሓነሁ ወተዓላ ውጭ የሚያመልክ አምላክ ማነው የሚያመልክ አካል ካለ ይገደላል ብለህ የተናገርከው ማስረጃ አምጣ። ማስረጃ እጠብቃለሁ። አሁን አምጣ ማስረጃ። ቴንክ ዩ። እሺ አትቅጠፊ። ግን ይኸውልሽ አሁን የጠየኩሽ ጥያቄ ለእኔ ማስረጃ ይሄ ነው። እንደ ማስረጃ መቀበል አለመቀበል ያንቺ ነው። ስለዚህ ይህን ጨርሽና ሌላ ማስረጃ ደግሞ ሌላ ጥያቄ ውሸታም ሰው በነገራችን ላይ እንደ ባይብል ውሸታም ሰው ገሃነም ነው የሚገባው። ውሸታም ሰው ገሃነም ነው የሚገባው እና ራስ የገሃነም በእንትን አትበላ፣ አታዘጋጅ። ጥሩ አይደለም። አሁን አንተ የዋሻው ራስህ ነህ። ከአላህ ውጭ የሚያመልኩትን ጨፍጭፉ ግደሉ ይላል እኮ ብለህ ቅድም የገባው ራስህ ነህ። ስለዚህ አሁን ምንድነው ማድረግ ያለብህ? እንደዛ የሚል ማስረጃ አለኝ ወይም ደግሞ አሽቻለሁ ይቅርታ ብለህ ይቅርታን ከጠየቅ በኋላ ወደ ቀጣዩ ጥያቄ ይሄድላሉ። ነገር ግን እንደዚህ ዋሽተህ ትልቅ ግብዳ ውሸት ዋሽተህ ከዛ በኋላ ውሸትህን ለማለባበስ አትሞክር በኔ ውስጥ ማለት ነው። ስለዚህ አሁን ማስረጃ አምጣ። እኔ አንድ ጥያቄ ነው የምጠይቅሽ፣ የምታወሪው ግን 1000 ነው። ለምን አመልሽም አንቺ? አሁን አሁን እኮ አንተ እኔ መች ጥያቄ ጠይቁ ሲጀመር ማስረጃ አምጣልኩ። ማስረጃ ለምጣ ማስረጃ እየጠበቀ ነው። 857 ሰው እኮ ቁጭ ብሎ እኛን ነው ማስረጃ የሚጠብቀው። ማስረጃ አምጣ አንተ። አሁን ከእስልምና ውጪ ያሉትን አካላቶች ግደሉ ይላል እስልምና ብለህ ለተናገርከው ማስረጃ አምጣ። ከሌለ ደግሞ የለኝም ይቅርታ በል በቃ ምንም ችግር የለውም እኮ ይቅርታ ነው ያስተማረን ኢየሱስ ትለኝ እንዴ እናቴ። ይቅርታ ዋሽቻለሁ በል ችግር የለውም። ለራስሽ ሰዎችም ይታዘቡሻል። ነገርኩሽ እኮ አንድ ሰው እምነቱን ቀየረ ማለት ሌላ እምነት አማኝ ነው አይደለም ነው ይመልሽልኝ። ያንን ቆይ ወደዛ እንመጣለን። ቆይ ለማስተያየት አይደለም ወደዛ ሊትራሊ ነው ወደዛ መጣለን። ኖ መልሽ ሊትራሊ ነው ጥያቄ። ቆይ ይሄን አይደለም መጀመሪያ ጠይቀው ሌላ እምነት ገባው አልገባው። ቆይ አንድ ጊዜ ወደዛ መጣልሃለሁ ችግር የለውም። አሁን መጀመሪያ ያነሳውን ነገር ደምድመ ነው ዘግተ ነው
ከዛ ነው ወደዚህ ይመጣል። ቆይ እንዴ ተረጋጋ። እኔ ባይብል ላይ ገብቼ ከእግዚአብሔር ውጭ የሚያመልክ እኔ ከእግዚአብሔር ውጭ ኧረ እባክህ ቆይ ከእግዚአብሔር ውጭ የሚያመልክ ግደሉ ይላል፣ በድንጋይ ወግራችሁ ግደሉ ይላል ብዬ በማስረጃ አስቀምጫለሁ። ኦሪት ዘጸአት ኦሪት ዘዳግም ምዕራፍ 17 ከቁጥር 4 ጀምረህ መመልከት ትችላለህ። ከቁጥር 4 ወይም ደግሞ ከቁጥር 3 ጀምረህ መመልከት ትችላለህ። ከእግዚአብሔር ውጭ የሚያመልኩትን አካላት ግደሉ የሚል አንተም እንደዚሁ የእስልምና ላይ ነው ያለው። ከአላህ ውጭ የሚያመልኩትን ግደሉ ይላል ብላል። ከአላህ ውጭ የሚያመልኩትን ግደሉ የሚል ማስረጃ እየጠበቅኩ ነው። ካለህ አለኝ ይሄው ብለህ አቅርብ። ከሌለ ደግሞ ይቅርታ ዋሽቻለሁ በልና ከዛ ይኸውልህ ሱናን ነሳኢ ላይ ያመጣኸውን ከእስልምና ውጭ እንትን የወጣ ሰውዬ ምንድነው ሁክም ወይም ደግሞ በእስልምና ያለው ህግጋት ምንድነው የሚሆነው ደግሞ ቀጣይ እናያለን አልኩ።